የነዳጅ ዋጋ መጠነኛ የሚባል ጭማሪ ማሳየቱን ያገኘነው መረጃ ያመለክታል። ከዚህ ጋር በተያያዘ በቅርቡ የተመረቀው የኢትዮጵያ ጋዝ በነዳጅ ማደያዎች በኩል ለገበያ ሊቀርብ መሆኑን ለማወቅ ችለናል። በሌላ በኩል ደግሞ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታውቋል። አሰራሩ መታወቂያን ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን ነው የደረሰን መረጃ የሚያመለክተው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ ዋጋ መጠነኛ የሚባል ጭማሪ ማሳየቱን ያገኘነው መረጃ ያመለክታል። ከዚሁ ጋር በተያያዘ በቅርቡ የተመረቀው የኢትዮጵያ ጋዝ በነዳጅ ማደያዎች በኩል ለገበያ ሊቀርብ መሆኑ ታውቋል። በሶማሌ ክልል መስከረም 22 ቀን 2018 ዓ.ም የተመረቀው ካሉብ የተፈጥሮ ፈሳሽ ጋዝ በቅርቡ በሶስት ማደያዎች ማቅረብ እንደሚጀምር የነዳጅና ኤነርጂ ባለስልጣን ያስታወቀው። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት መንግስት የነዳጅ አቅርቦት ፍላጎትና አቅርቦት አለመጣጣም ችግርን ለመፍታት ከያዛቸው ተግባራት መካከል አማራጭ የኤነርጂ ምንጮችን ማስፋፋት አንደኛው መሆኑን ጠቅሰዋል። ከነዚህ አማራጮች መካከል ደግሞ የተፈጥሮ ፈሳሽ ጋዝ ማምረት አንዱ መሆኑን በሶማሌ ክልል ካሉብ የሚወጣውን ጋዝ ማከፋፈል የሚያስችሉ 3 ማደያዎች በግል ኩባንያዎች እየተገነቡ መሆናቸውንና አፈጻጸማቸው ወደ መጨረሻው ምዕራፍ ላይ መድረሱን ተናግረዋል። ፈሳሽ የተፈጥሮ ጋዝ ፕሮጀክቱን እየመራ የሚገኘው የቻይና የነዳጅ ፍለጋ ድርጅት ፖሊ ጎልደን ኮንኮርድ ግሩፕ GCL ከአንድ ኩባንያ ጋር በመጣመር በአዲስ አበባ ከተማ ቃሊቲ አካባቢ ያቋቋመው አንደኛው ማደያ ሲሆን ቀሪዎቹ ደግሞ በአዳማና በድሬዳዋ ከተሞች እየተገነቡ መሆናቸውን ገልጸዋል። የማደያ ግንባታ ከፍተኛ ኢንቨስትመንት የሚጠይቅ መሆኑን ከዜሮ በታች 161 ዲግሪ የቀዘቀዘ ጋዝ የሚከማችበት እንደሚሆንና እንደ መደበኛ ማደያ በባህሪውና በሚጠይቀው ቴክኖሎጂ በቀላሉ የሚከናወን አይደለም ነው ያሉት። የተፈጥሮ ጋዝ ማደያዎቹን ለመገንባት ምን ያህል ገንዘብ ኢንቨስት ተደርጓል የሚለውን ግን ከመግለጽ ነው የተቆጠቡት። የሶስቱ ማደያዎች ግንባታ የመሬት ላይ ስራ ማለቁንና ቀጣዩ ተግባር ወደ ጅቡቲ እየገቡ ያሉትን የተፈጥሮ ጋዝ ታንከሮች በሚቀጥሉት 5 ቀናት ወደ ሀገር ውስጥ ማስገባትና መትከል እንደሚሆን ዋና ዳይሬክተሩ አስረድተዋል። ከዚያም በአመት 111 ሚሊዮን ሊትር ማምረት ከሚያስችለው የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያው ዙር በሚቀጥለው 1 ወር ወይም 2 ወር ባነሰ ጊዜ ውስጥ ማከፋፈል እንደሚጀመር ጠቁመዋል። የስርጭት ሙከራው በአዲስ አበባ የህዝብ ትራንስፖርት በሚሰጡ የከተማ አውቶቡሶች በግል ኢንቨስትመንት ወደ ሀገር በገቡ ወይም በሚገቡ ትልልቅ ተሽከርካሪዎች እንዲሁም ሴራሚክ በሚያመርት አንድ ኩባንያ እንደሚጀመር ተናግረዋል። ሂደቱ እስካሁን የዘገየው የተመረተውን ጋዝ የሚጠቀም ተሽከርካሪ ባለመዘጋጀቱ ምክንያት መሆኑን ነው ኃላፊው ጨምረው የጠቀሱት። ባለፉት ዓመታት ለታለመለት የነዳጅ ድጎማ መንግስት ያወጣው ከ33 ቢሊዮን ብር በላይ መሻገሩን ያስረዱት ዋና ዳይሬክተሩ የአዲስ አበባ ከተማ የነዳጅ ፍጆታን በተፈጥሮ ጋዝ መተካት ከተቻለ ሲቀርብ የነበረውን የነዳጅ ድርሻ ወደ ሌሎች አካባቢዎች በማሸጋገር እጥረቱን ለመቅረፍ እንደሚያስችል የገለጹት የካሉብ ፕሮጀክት ሁለተኛ ምዕራፍ ሲጠናቀቅ ማደያዎችን በተለያዩ የሀገሪቱ ክፍሎች አልፎ አልፎ መገንባት እንደሚቀጥል፣ ቢያንስ በትልልቅ ከተሞች አንድ ማደያ ይኖራል ተብሎ እንደሚታሰብም ነው የተናገሩት። ከዚሁ ጋር በተያያዘ የነዳጅ ዋጋ በዓለም አቀፍ ደረጃ መጠነኛ የሚባል ጭማሪ ማሳየቱን ያገኘነው መረጃ ያመለክታል። በቬኔዙዌላ በተከሰተው ድንገተኛ የፖለቲካ ቀውስና በአሜሪካ ጣልቃ ገብነት ሳቢያ በዓለም አቀፍ ገበያ የነዳጅ ዋጋ መቀነሱ ተደጋግሞ መዘገቡ የሚታወስ ጉዳይ ነው። ሆኖም አሜሪካና ኢራን ዳግም ወደ ፍጥጫ መግባታቸውን ተከትሎ የነዳጅ ዘይት ዋጋ ከ1 ወር በፊት ከነበረው $2 ጭማሪ ማሳየቱን ነው ያገኘነው መረጃ የሚያመለክተው። ይህም በመላው ዓለም የቤንዚንና የምግብ ዋጋን ጨምሮ በሌሎች ፍጆታዎችና አገልግሎቶች ላይ የዋጋ ንረት ያስከትላል የሚል አዲስ ስጋትን እንደፈጠረ ዘገባዎች ጠቁመዋል። 1/5ኛውን የዓለም ነዳጅ የሚመላለስበት የሆርሙዝ ሰርጥ ላይ የሚኖር መስተጓጎል ካለ ደግሞ
ጭማሪው ሊቀጥል እንደሚችልም ነው ባለሙያዎች እየገለጹ የሚገኙት። በሌላ በኩል ደግሞ ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል አገልግሎት ይፋ መደረጉ ታውቋል። አሰራሩ መታወቂያ ለማደስ ብቻ ሳይሆን የልደት ሰርተፊኬት ማውጣት የሚያስችል መሆኑን ነው የደረሰን መረጃ የሚያመለክተው። ነዋሪዎች ከቤታቸው ሳይወጡ መታወቂያቸውን እንዲያድሱ የሚያስችል ፐብሊክ ፖርታል አገልግሎት ይፋ ነው የተደረገው። ይህን አገልግሎት ይፋ ያደረገው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ መሆኑን አውቀናል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት የአዲስ አበባ ከተማ ነዋሪዎች በአካል ቢሮ ሳይገኙ መታወቂያቸውን ማደስና የልደት ሰርተፊኬት ማውጣት የሚችሉበት የዲጂታል ፖርታል ስርዓት መዘርጋቱ ታውቋል። በዚህ ስርዓት መሰረት የቤት ባለቤቶች ለተከራዮቻቸው ወይም አብረዋቸው ለሚኖሩ ሰዎች በስልካቸው በሚላክ አጭር የጽሑፍ መልእክት ማረጋገጫ በመስጠት ብቻ የምዝገባ ሂደቱን ማከናወን እንደሚችሉ ተገልጿል። ይህ አሰራር በወረዳ ቢሮዎች የሚታየውን ረዥም ሰልፍና እንግልት በእጅጉ እንደሚቀንስ የታመነበት መሆኑንና ነዋሪዎች መታወቂያቸው ሲታተም ብቻ በአካል በመሄድ መረከብ እንደሚችሉ ኃላፊው አስታውቀዋል። ከዚሁ ጎን ለጎን የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር የማስተሳሰር ስራ መጀመሩን የታወቀው ብሔራዊ የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር የአርሶ አደሩን የብድር አቅርቦት ተጠቃሚነት ለማሳደግ እየተሰራ ነው ሲል የግብርና ሚኒስቴር ነው ያስታወቀው። በሚኒስቴሩ የገጠር መሬት አስተዳደርና አጠቃቀም መሬት ስራ አስፈጻሚ ትዕግስቱ ገብረ መስቀል እንዳሉት የዲጂታል ኢትዮጵያ ትግበራ አካል የሆነውን የዲጂታል መታወቂያ አገልግሎት ለአርሶ አደሩ ተደራሽ ለማድረግ በትኩረት እየተሰራ ይገኛል። በዚህም መሰረት ለአርሶ አደሩ የብድር አቅርቦት ለማመቻቸት በማለም የፋይዳ መታወቂያ አገልግሎት መሰጠት መጀመሩን የተገለጸው። መንግስት ዲጂታል ኢኮኖሚን እውን በማድረግ የፋይናንስ ተደራሽነትን ለማስፋት የጀመረውን ጥረት በማሳካት የአርሶ አደሩን ተሳታፊነትና ተጠቃሚነት ለማረጋገጥ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝም ኃላፊው ተናግረው በብሔራዊ የመሬት አስተዳደር መረጃ ስርዓት በ516 ወረዳዎች ከ32 ሚሊዮን በላይ ማሳ መመዝገቡንና የመሬት ባለቤትነት ምስክር ወረቀት ተደራሽ መደረጉን ተናግረዋል። አርሶ አደሩ ባስመዘገበው የመሬት መጠንና ሀብት የገንዘብ ብድር እንዲያገኝ የፋይዳ መታወቂያ አስፈላጊ መሆኑንም ነው ጨምረው ኃላፊው ያስረዱት። ሚኒስቴሩ በቀጣይ 3 ወራት 12 ሚሊዮን በግብርና ዘርፍ የተሰማሩ የማህበረሰብ ክፍሎችን የብሔራዊ መታወቂያ ተጠቃሚ ለማድረግ ግብ አስቀምጦ እየሰራ እንደሚገኝ የጠቆሙት የብሔራዊ መታወቂያ ተደራሽነትን 100% ለማድረስ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት ደግሞ በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ ዲጂታል መታወቂያ ምዝገባ ዋና አስተባባሪ የሆኑት አቶ ደጀኔ ገብሬ መሆናቸውን ያገኘነው መረጃ ያመለክታል።